ሚስት ላይ ግን ተወሳለት ነበር። ናቲ፣ አቶ ገዙ ወደ መጣሁበት ጉዳይ እንግባ። ምንድነው? ገንዘብ? የእናቴ ናቅ። እሺ፣ ለምን እንደፈለግኩት ባጠይቀኝም ልንገርህ። የእናቴ ስም እንዲረሳ አልፈልግም። አልገባኝ። በእናቴ ስም የሆነ ድርጅት ማቋቋም እፈልጋለሁ፣ በራሷ ገንዘብ። ጥሩ። ምን ያህል ብር? በሉ በቃ እኔ ልሂድ። መሄድ ነው? ወዴት ነው የምትሄደው? መሽቷል እኮ። እደርሳለሁ፣ ችግር የለውም። ኧረ አይሆንም። የአባት ቤት እኮ ነው። ለምንድን ነው ለመሄድ የምትቸኩለው? ባይሆን ሌላ ቀን። አይሆንም፣ መሽቷል አልኩህ እኮ። ልጁን ለምን ደርትዋለሽ? ድንገት ድምፅ ቢሰማስ? እሱን አታስብ። ጥሩ እንቅልፍ እየተኛች ነው። እሱን እዚህ ቤት ማሳደር ቦምብ ላይ መቆም ነው። ለምን እንደሆነ አላውቅም። እዚህ ቤት ስሆን ትዝታዋን መቋቋም አልችልም። ምን እንደምልህ አላውቅም። ነፍሷን በሰላም ትረፍልህ። ህልሟን እንድኖር ፈጣሪ እርዳህ። ግን ህይወት ያልጠበቅከውን ደስታ ብታምጣስ? ምን አይነት ከእናቴ የበለጠ ደስታ አለ? እዚህ ቤት መምጣት የለብኝም። እናትህ እዚህ ቤት ኖራለች? የተወሰነ ጊዜ ልትሞት አካባቢ እዚህ ቆይታ ነበረ። አስታማሃታል። ስለዚህ ምንም አይቆጭ። እሱ እኮ የሚያንገበግብ ለስራ 10 ቀን ብዬ ቦታ እናቴ ተቀብራ ጠበቀች። በጣም አዝናለሁ። እንዴት ነው የምወጣው ከዚህ ነገር ውስጥ? በእናቴ ስም በጎ አድራጎት መክፈት እፈልጋለሁ እና ደግሞ ለጊዜው 15 ሚሊዮን ብር እፈልጋለሁ። እንዴት አይቀልደኛ ነ በቃ። አልቀለድኩም። ጥያቄ የእናቴን ድርሻ ነው። ማታ አሳውቅሃለሁ። እናቴ ስታለቅስ የሚሰማኝ ይመስለኛል። በቃ ትዝታዋ ስላለብኝ ያቃዠኛል። እዚህ ትሰራለሽ? ውስጥሽን አድበይ። የዛን ባዶ ክፍል ቁልፍ ስጪኝ። ኧረ እዛው ተኛ እባክሽ፣ ተባበሪ። እዛ ገብቼ ልተኛ። ናቲ በስተመጨረሻም ወደ እናቱ ቤት መጥቷል ማለት ነው። የእናቴን ሀቅ እፈልጋለሁኝ። ስለዚህ የምከፍተው ድርጅት አለ በእናቴ ስም። የእናቴ ስም እንደዚሁ በባዶ እንዲቀር አልፈልግም። ስለዚህ እኔ ሀቋንና የራሷ የሆነውን ነገር ነው የጠየኩ በማለት እንግዲህ አቶ ገዛኸኝን ብር እንዲሰጠው ጠይቆታል። አቶ ገዛኸኝም ስንት ብር ነው የምትፈልገው በማለት እንግዲህ ጠይቆት ነበር። ለዕለቱ እኔ የምፈልገው 15 ሚሊዮን ብር እፈልጋለሁኝ በማለት እጅግ በጣም ብዙ ብር እንደጠየቀው አድርጎ ነበረ የተናገረው ማለት ነው። በአሁኑ ሰዓት ደግሞ ይህ ብር ምንም ማለት አይደለም። ስለዚህ እኔ ለእናቴ በእናቴ ስም ድርጅት መክፈት እፈልጋለሁኝ፣ ሲሆንም ደግሞ የራሷ ሀቅ ነው በማለት ተናግሮታል ማለት ነው። እንግዲህ አቶ ገዛኸኝ እያደረገ ያለው ነገር አሁን ላይ እንግዲህ ያለውን ንብረት ወደ ሚስቱ በማዞር ላይ እንዲሁም ዝግጅቶችን እያደረገ ይገኛል ማለት ነው። በነገራችን ላይ ሚስቱ ራሱ ማለት ነው ራሱ ትወደዋለች፣ ታፈቅረዋለች። ስለዚህ ንብረቱ በሙሉ ወደ እሷ ስም ቢዞርም በእርግጠኝነት ከናቴ ጋር መኖር ትፈልጋለች። በነገራችን ላይ የናቴ ትክክለኛ አባቱ ራሱ ገዛኸኝ ነው ማለት ነው። ግን ደግሞ ለልጅ ይሄን ያክል ቦታ እንደሌለው ይብን ራሱ አሁን ላገባት ሚስቱ እንኳን ሲናገር ነበረ። ምክንያቱም ለእኛ ልጅ ያስፈልገናል፣ ልጅ መውለድ አለብን፣ ስለዚህ ለሱ ደግሞ ንብረት ያስፈልጋል ብላ ጠይቀው ነበር። በመጀመሪያ ንብረቱን በእኔ ስም አዙርልኝ ስትለው ማለት ነው። እና ገዛኸኝ ምንድን ነበር ያላት? እኔ ልጅ ብወልድም አበለዋለሁ፣ አጠጣዋለሁ። ከዚያ ውጭ ግን የራሱን ነገር ደግሞ ወደፊት አፍርቶ ለራሱ ማድረግ ይችላል እንጂ ለልጅ ገንዘብ እንደዚህ መስጠት በፍጹም አልፈልግም። ከልጅ በበለጠ መልኩ ራሴን አስፈልጬ እወደዋለሁ በማለት ተናግሯል። እንደዚሁ ነው ያደረገው። በነገራችን ላይ ከናቴ እናት ጋር ይሄን ነገር ነው እንግዲህ የፈጸመው ማለት ነው አቶ ገዛኸኝ ማለት ነው። ምክንያቱም የናቴ እናት ምን ብላለች? ያለውን ንብረት ወይንም ደግሞ ለልጇ አስፈላጊ ነገሩን አባቱ እንዲሰጥ ጠይቀው ነበር ማለት ነው። ግን ደግሞ አቶ ገዛኸኝ ምንም አይነት ብር ለልጁ መስጠት አልፈለገም። በራሱ ጥሮ ግሮ እንዲያገኝ ነው ያደረገው ማለት ነው። እና ይህን ነገር አድርጎ እንግዲህ ለፊልድ ማለት ነው ስራ በሄደበት በ11 ቀናት ውስጥ ደግሞ እናትህ ሙታለች ተብላ ተቀብራለች በማለት እንግዲህ ልጅ ተጠርቶ ይነገረዋል ማለት ነው። ስለዚህ እናቱ በህይወት እንዳለች እና እንደዚህ እየተሰቃየች በአንድ ክላስ ውስጥ ተቆልፎባት እንዳለች በፍጹም እስካሁን ያውቀው ነገር የለም ማለት ነው። ምክንያቱም እናቴን
አላስታመምኳትም። በጣም ነው የሚከፋኝ። ብዙ ነገሮች አሉ። ከዚህ ቤት ስመጣ የበለጠ እናቴን አስታውሳታለሁኝ። በቃ የሆነ የተጨነቀች የምታለቅስ ራሱ ይመስለኛል በማለት እንግዲህ ለትሁት ራሱ ሲነግራት ነበረ ማለት ነው። እና እንዴት አላስተማምካትም እንዴ ብላ ስጠይቀው ያው እሱ የመለሰው ነገር እኔ ለፊልድ ለስራ 11 ቀን ያክል ሄጄ ነበር፣ ግን ደግሞ ስመለስ እናቴ ሙታ ተቀብራ ነው ያገኘኋት እና ነፍሷን ይማርና የእሷን ነገሮችን አሁን ማቋቋም እፈልጋለሁ። በፍጹም እኔ ምንም አይነት ደስታ ምንም በቃ አዲስ ነገር ሊመጣልኝ አይችልም እያለ ምክንያቱም ትሁት የተናገረችው ነገር አለ ማለት እንግዲህ ነገ ከነገ ወዲያ አዲስ ቀን ሊመጣ ይችላል እና እንደዚህ መተከዝ ማዘን የለብህም፣ ለየት ያለ ነገሮች ሊፈጠሩ ይችላሉ በማለት እንግዲህ ትሁት ለናቴ ተናግረዋለች ማለት ነው። ትሁት ስለምታውቅ ነው እናቱ ማለት ነው በህይወት እንዳለች እንዲሁም ደግሞ እሱን በጣም እንደምትወደው እሱን በጣም እንደምትፈልገው እሱ ሰፍሰፍ ብሎ እናቱን እንደሚፈልጋት እሷም ደግሞ ማለት ነው ሰፍሰፍ ብላ ልጇን ናቲ ናቲ እያለች ማለት ነው እየተሰቃየች እንዳለች ስለምታውቅ ሌላ ቀን ሊሆን ይችላል መታገስ አለብህ እያለች እንግዲህ ስትናገር ነበር። እኔ እናቴ በህይወት ብትኖርልኝ ነበረ በቃ ደስ የሚል ህይወት የምኖረው፣ ግን ደግሞ የእናቴን ሀሳብ ወይንም ደግሞ እኔ እንድኖርላት የምትፈልገውን ነገሮች አጠቃላይ ነገሮችን ሳላሟላ ምንም ደህና እንቅልፍ ራሱ እየተኛሁ አይደለም። ስለዚህ እናቴ የሚያስደስታትን እናቴ ስትመኝ የነበረችውን ነገር ደግሞ እኔ መስራት እፈልጋለሁ፣ መቆም እፈልጋለሁ በማለት እንግዲህ አሁን ላይ ማለት ነው በእናቱ ስም ድርጅት ለመክፈት ቀጥታ አባቱን መቶ ጠይቆታል። ትሁት ያየችውንና እንዲሁም ደግሞ የልጁን የናቴንና የእናቱን ጉዳይ በግልጽ መናገር ትፈልጋለች። ግን ደግሞ ይህን ነገር ተናገርኩኝ ማለት እኔ ራሱ ከነሱ በምን አንሳለሁ እያለች ነበር ማለት ነው። በነገራችን ላይ መናገር መቻል አለባት። ቢያንስ አሁን አይደለም ስልኩን ተቀብላ እሷና ናቲ ተገናኝተው በደንብ ማውራት አለባቸው። ስለ ሁኔታው ሁሉ ማውራት አለባቸው። ስለ እናቱ አንዳንድ ነገሮች መጠየቅ አለባት። እንዲሁም ደግሞ እናቱ በዚያ ክላስ ውስጥ እየተሰቃየች እንዳለች እሱን እየፈለገች እንዳለችም ማሳወቅ መቻል አለባት ማለት ነው። እና አሁን ላይ እንግዲህ እናቴ ያው የገዛ ሚስት የሆነችው እንግዲህ የአባቱ ሚስት ማለት ነው እንግዲህ የእንጀራ እናት በሉት። የእንጀራ እናቱ እንግዲህ በጣም ትወደዋለች፣ ታፈቅረዋለች ማለት ነው። እንግዲህ ያለ እድሜዋ ያገባችው አቶ ገዛኸኝ እንግዲህ የአባቱ ሚስት ለሱ እኩዮ ብትሆን ነው፣ ግን ደግሞ እሷ ለገንዘብ ብላ ነው ያገባችው። ለገንዘብ ብላ እንዳገባችው ራሱ ናቴ ራሱ ሲናገር ነበር። አንቺ መስራት ስለማትፈልጊ ነው፣ አባቴ ደግሞ ለኔ እንኳን አንድ ነገር ሳያደርግን አንቺን ደግሞ በዚያ ገንዘብ ማኖር ስለሚችል ነው ያገባይ። ስለዚህ አንቺም ጥቅም ፈልገሽ ነው፣ እሱም ደግሞ ከአንቺ ጥቅም ፈልጋችሁ ነው እየተጋባችሁት እያለ ያለ እድሜው ማለት ነው እንግዲህ አንቺም ያለ እድሜው ከሆነ ሰው ጋር በደንብ መንከባከብ አለብሽ እንዳያረጅብሽ እያለ እንግዲህ ሲጠይቃት ነበረ ማለት ነው። እና እንደዚህ መናገርክንና መናቆርክን ትተህ እኔ እናንተ መግባባት አለብን እያለች እንግዲህ ከናቴ ጋር ለመግባባት ወይንም ደግሞ ከናቴ ጋር ፍቅር ለመጫወት በጣም ነገሮችን እየሄደች ትገኛለች ማለት ነው። እና እሱ ደግሞ አርፈሽ ተቀመጪ ካለዚያ ደግሞ ለባልሽ እናገርልሻለሁ። ይብን አባቴ ራሱ አይለውም። ምክንያቱም በፊትም አባቱ እንደማይወደው በእርግጠኝነት ስለሚያውቅ ማለት ነው። በፊት እናቴ ነበረች የምትወደኝ፣ ለእኔም በጣም ብዙ ነገሮችን የምታደርግልኝ እሷ ነበረች፣ ካንተ ምንም አይነት ነገርም አልጠብቅም እያለ እንግዲህ ለአቶ ገዛኸኝም ሲናገር ነበር ማለት ነው። ስለዚህ የአቶ ገዛኸኝ ሚስት አሁን ላይ እንግዲህ ናቲን እየቀረበችው ትገኛለች። ይብን ራሱ ለመሄድ ፈልጎ ከቤት ውስጥ ራሱ እንዲያድር ያደረገችው ራሷ ነች። አሁን መሽቷል፣ ይሄ እኮ የአባትህ ቤት ነው፣ እንዴት ነው አሁን መሽቶ እንደዚህ ብለህ የምትሄደው? ስለዚህ ማደር አለብን፣ ነገ ተረጋግተህ መሄድ ትችላለህ ስትለው ነበር ማለት ነው፣ ናቲን ማለት ነው። እና አቶ ገዛኸኝ ሚስቱን በጣም በአትኩሮት እያያት ነበረ። ለምንድን ነው እንደዚህ የምትዩ? ለምንድን ነው የምትንቀለቀዩ? በቃ እሱ ሊሄድ ነው ሲል መሄድ ይችላል እንጂ እደር ምናምን እያልሽ ለምንድን ነው ሚስጥራችን እንዲወጣ የምታደርጊው? ቆይሽ አሁን ብትጮህስ ድምጿን ቢሰማትስ ምን እንደሚፈጠር
አውቀሽዋል እንዴ? ለምንድነው ብሄዳለሁ ሲል ለምን አታየውም? ለምንስ ገለገልሽው? እያለ እንግዲህ እየተነጫነጨ ይገኛል ማለት ነው። ሲሆን ልጅህ ነው። በዚያ ላይ ደግሞ መሽቷል። ከመሸ በኋላ ደግሞ የት እንዲሄድ ፈልገ ነው? በነገራችን ላይ እሷ ለራሷ ስለፈለገችው ነው። ከልጁ ጋር መቀራረብ፣ ከእሱ ጋር ጊዜ ማሳለፍ ስለፈለገች ነው ማለት ነው። እና ሴተኛ ቀስ ብላ ነበር ባሏን ትታ ወደ ልጁ እየመጣችው ማለት ነው። እና አርፈሽ ተቀመጭ እያል እንዲሁም ሲያስፈራራት ነበር ማለት ነው። እና እንግዲህ እናቴ ከዚህ አንጻር ነው አሁን ላይ ከተዘገው ክላስ ይሄ አሁን ላይ ክፍት ከዚህ ሳሎን ከምቀመጥና ከምተኛ ከተዘገው ክላስ እኔ መግባት አለብኝ። ከዚያ ማረፍ እፈልጋለሁ፣ መተኛት እፈልጋለሁኝ፣ ከዚህኛ እየተኛሁ አይደለሁም በማለት እንግዲህ ትሁትን ቁልፉን እንድሰጭኝ እፈልጋለሁ የተዘጋ ቤቱን በማለት እንግዲህ ሲጠይቃት እኔ ቁልፍ የት እንዳለ አላቅም ብለዋለች ማለት ነው። ግን በስተመጨረሻ ራሱ ፈልጎ ቁልፉን አግኝቶታል ማለት ነው። ስለዚህ ስንት ዓመት ስትሰቃይበት ከነበረው ክላስ እንዲሁም ደግሞ ዝግ ነው ከኔ በላይ ማንም አይከፍተውም ብሎ ካሰበው ገዛኝ ማለት ነው። እናቱ ካለችበት ቀጥታ በመሄድ እናቴ በሩን እየከፈተ ነበር ማለት ነው። እና ማን ሊደርስ ይችላል? በእርግጠኝነት ትሁት ልታስቆመው ትችላለች፣ አሊያም ደግሞ እነሱም ሊያስቆሙት ይችላሉ እንጂ በዚህ መልኩ ናቲ በቀላሉ ከእናቱ ጋር እንዲገናኝ በፍጹም አይፈቅዱለትም። እውነት ለመናገር ማለት ነው። ድምፅ ሊሰማ ይችላል፣ ግን ደግሞ እናቱ እንደሆነች ምንም ነገር ላያቅ ይችላል በእርግጠኝነት ማለት ነው። ትሁት ልደርስ ትችላለች፣ እንዲሁም ደግሞ አቶ ገዛኝ አሊያም ደግሞ ሚስቱ ልደርስበት ትችላለች ማለት ነው እንጂ በእርግጠኝነት ናቲ በዚህ መልኩ እናቱን አያገኛትም። ቢያገኛት እጅግ በጣም ደስ ይል ነበር። ምክንያቱም እንግዲህ ሙታለች የተባለችው እናቱን በአካል ያገኛታል። እንዲሁም ደግሞ የናቲ እናትም እንደዚሁ ናቲ ሙቷል፣ በህይወት የለም፣ ከእሱ ጋር መሄድ እፈልጋለሁ እያለች በጣም ብዙ ነገሮች እያለች ነበረ ማለት ነው። ስለዚህ እንግዲህ እነሱ በጣም ነው የመረዟት እሷን ራሱ ልጇ በህይወት እንደሌለ ነው እንግዲህ ለእሷ ሲናገሩ የነበሩት ማለት ነው። ለናቲ ደግሞ እናቱ በህይወት እንደሌለች በቃ ሙታ እንደተቀበረች አስመስለው ለናቲ ብቻ አይደለም በነገራችን ላይ ለሰፈሩ ለዘመድ አዝማዱም በቃ በህይወት እንደሌለች እንደሞተች አድርገው ነው ይብን ራሱ ያሳመኗቸው ማለት ነው። እና ይብን ራሱ አሁን ላይ ማስወገድ አለብን፣ እሷ በህይወት እንደሌለች ሁሉም ያውቃል፣ በቃ የሰፈሩ ሰውም አምኗል አይደለ? ስለዚህ እውነት ወስደን ተቀብራለች ከተባለበት ቦታ መቅበር እንችላለን እያለ እንግዲህ አቶ ገዛይ ለሚስቱ ሲናገር ነበር ማለት ነው። እና በቃ በምንም አይነት መልኩ ማለት ነው በእርግጠኝነት ትሁትም ታግዘዋለች። ናቲ እናቱ ከምትሰቃይበት እንደዚያ ታስራ ከተቀመጠችበት ክላስ በእርግጠኝነት ትወጣለች ማለት ነው። አቶ ገዛሄ ነው ለዚህ ሁሉ ዋጋ የሚከፍለው ማለት ነው። ምክንያቱም እሱ ነው እንደዚህ ያደረገው እናትና ልጅን ላለያይ የቻለው ማለት ነው። እና በጣም ብዙ ነገሮች ይደርሱበታል በእርግጠኝነት የናቲ እናትና እንዲሁም ናቲ ደግሞ በሰላም አብረው በደስታ የሚኖሩበት ህይወት ይፈጠራል ብዬ አስባለሁ። እንግዲህ ቀጣይ ጠንካራና ጀግና ልጅ በመሆኑ እጅግ በጣም ነው ደስ የሚለው ማለት ነው። በነገራችን ላይ በጣም ትሁት ነው፣ እንደነሱ ክፉ አይደለም ማለት ነው። እና ትሁትን ራሱ በጣም ደግ እንደሆነች እና እንዲሁም ደግሞ ትሁት እንደሆነች ደግ ሰው እንደሆነች ከነሱ እጥፍ እንደተሻለች በእርግጠኝነት በእይታ ራሱ እንደዚህ አይቷታል ማለት ነው። እና ይብን ራሱ ከአባቱ ሚስት ጋር እሷ ለመሳም ስትሞክር ትሁት አይተው ነበረ እና ያየሽው ነገር ደግሞ ልክ አይደለም፣ በስተት የተፈጠረ ነገር ነው፣ እንዳየሽው አይደለም በማለት ራሱ ናቲ ሲናገር ነበረ ማለት ነው። ስለዚህ የናቲ እናት እድለኛ ነች። እውነት ነው የምላችሁ፣ ጠንካራ ልጅ አላት። የምር ከዚያ ውስጥ ሁሉ ያወጣታል። የእናቱን ቁስል በእርግጠኝነት ይረዳታል ማለት ነው። እና ይረዳታል፣ ያለችበት ነገር ውስጥ ያወጣታል። አንዳንድ አሉ ቢያንስ ልጆቹም ራሱ ምንም እንትን የማይሉ ማለት ነው። ስለዚህ ይብን ባሏ ወይንም ደግሞ የልጁ አባት ክፉ ቢሆንም ግን ደግሞ ልጁ ተረድቶ እሷ ያለችበትን ስቃዩን እንደዚህ ማድረጉን ዋጋ የሚያስከፍለው ይሆናል ብዬ አስባለሁኝ። እና አንዳንዴ ከብዙ በቃ ብዙ ተወልዶ የማይጠቅም ሊኖር ይችላል፣ አንድም ተወልዶ እንደዚሁ ማለት ነው የሚጠቅም ይኖራል ማለት ነው። እና እናቱን ሲያሰቃዩ የነበሮች በሙሉ በድጋሚ ያው እንግዲህ እነሱም እንደሚሰቃዩ ተስፋ እናደርጋለን ማለት ነው። እንግዲህ ያው ክፋት የሰራ ሰው መጨረሻው መቼም ክፉ ነገር ነው የሚገጥመው፣ መልካም ነገር መቼም አይገጥመውም። ስለዚህ የአቶ ገዛኸኝና የሚስቱ ዕጣ ፈንታ እንደዛ ነው የሚሆነው ማለት ነው። እንግዲህ ቀጣይ ፓርቱን
አብረን የምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።